ብዙ ሰው ውፍረትን ለመጨመር ይፈልጋል። ብዙ ጊዜም ታዲያ የተለያዩ ጥረቶችን ያደርጋል። ነገር ግን በሚያሳዝን ሁኔታ አይሳካለትም። እኔ ግን ዛሬ በአንድ ሳምንት ብቻ እንዴት ውፍረታችሁና ጥንካሬያችሁ መጨመር እንደምትችሉና በጥቂት ቀናቶች ውስጥ ብቻ ማለት ነው ከዚህኛው ወደዚህኛው እንዴት መለወጥ እንደምትችሉ አሳያችኋለሁ ማለት ነው። ደስ የሚለው ነገር ደግሞ ሁሉንም በቤታችሁ ማዘጋጀት የምትችሉት ግብአቶች ናቸው ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአድናን በድረዲን ኦፊሻል ተከታታዮቻችን እንዴት ናችሁ? ለቤቱ አዲስ የሆናችሁ ያው ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቪዲዮውን ጀምሩት ማለት ነው። ይሄንን ጁስ ለማዘጋጀትም ታዲያ የሚያስፈልጉን ግብአቶች አንደኛው ኦትስ ወይንም ደግሞ አጃ ነው። አጃ ታዲያው ታውቃላችሁ የተለያዩ ጥቅሞች አሉት። ለስኳር፣ ለደም ግፊት፣ ለውፍረት እንደዚሁም ፎሮፎር የተባሉ በሙሉ ይከላከላል። ስለዚህ ኦትስ እንጠቀማለን ማለት ነው። ሁለተኛው ደግሞ ምንድነው ካላችሁ የለውዝ ቅቤ ነው። የለውዝ ቅቤ ደግሞ ለውፍረት፣ ለሰውነት ሙቀት እንደዚሁም ለወር አበባ ምናምን በቃ የተለያዩ ጥቅሞች አሉት ማለት ነው። የለውዝ ቅቤ ደግሞ እንጠቀማለን ማለት ነው ግብአት። ሶስተኛ ደግሞ ሙዝ ነው። ሙዝ ደግሞ የሰውነት ሙቀትን ይከላከላል፣ የአንጀት ቁስለትን ያስወግዳል፣ የሰገራ ድርቀትን ይከላከላል፣ የደም ማነስን ያስወግዳል፣ እንደዚሁም ደግሞ የወር አበባ ህመምን ይቀንሳል ማለት ነው። ስለዚህ ሙዝም ያው አንድ ግብአት ሆኖ እንጠቀመዋለን ማለት ነው። ሌላኛው ደግሞ አቮካዶ ነው። አቮካዶ ደግሞ ያው ታውቃላችሁ ድብርትን ይቀንሳል፣ የልብ ጤናን ይጠብቃል፣ እርግዝናን ያስተካክላል፣ ብቻ የተለያዩ ጥቅሞች አሉት። ስለዚህ አቮካዶ እንጠቀማለን ማለት ነው። እንደዚሁም ሌላኛው ደግሞ ሆይ ነው። ሆይ ደግሞ ያው ታውቁታላችሁ ሁላችሁም። በተለይ ደግሞ ክብደት የሚሰሩ ሰዎች፣ ጂም የሚያነሱ ሰዎች ለጡንቻ ግንባታ ምናምን ይጠቀሙታል ስፖርተኞች ማለት ነው። ታዲያኛም ሰውነት ለመገንባት ስለሆነ ሆይ እንጠቀማለን ማለት ነው። ሌላኛው ወተት ነው። ወተት ደግሞ ካልሲየም ንጥረ ነገር ስላለው ለጥርስና ለአጥንት ያው ጥንካሬ ይሰጣል፣ ጥቅም አለው ማለት ነው። እንደዚሁም ደግሞ ፖታሺየም ስላለው ደግሞ ለደም ስር ቱቦ መስፋት ይጠቅማል ማለት ነው። የደም ስር ቱቦ መስፋት ጠቀመን ማለት ደግሞ ያው ታውቃላችሁ የስትሮክ እንደዚሁም የተለያዩ ህመሞችን ለመከላከል እንችላለን ማለት ነው። የደም ስራችን ሰፋ ማለት ያው ብዙ ጥቅም ስላለው ስለዚህ እሱን እንጠቀማለን ማለት ነው። ሌላኛው የሚያስፈልገን ያው መፍጫ ነው። መፍጫ ማለት ማሽን ማለት ነው። ጁስ መፍጫ ካላችሁ የጁስ መፍጫ መጠቀም ትችላላችሁ። የጁስ መፍጫ የሌላችሁ ካላችሁ ደግሞ በእጃችሁም ቢሆን እቺ የምታዩት ደግሞ አለች እንዲህ በእጅ እየተሽከረከረች የምትፈጭ ማለት ነው። በሰው መፍጨት ትችላላችሁ። እቺ ማሽን የሌላችሁ ደግሞ ያው እንግዲህ በእጃችሁ ለመምታት ሞክሩ ማለት ነው። ወደ አሰራሩ ልውሰዳችሁ። እንደምትመለከቱት ኦትስ አለን። ኦትስ ማለት ያው አጃ ቅድም ያስፈልገን ያልኳችሁ ግብአት ማለት ነው። ሳይበዛ መፍጫችን ላይ ትንሽ እንጠቀማለን ማለት ነው። መብዛት የለበትም ኦትሳችን። ሁለተኛው ደግሞ ስካይፒ ለውዝ ነው። የለውዝን ጥቅም ያው ቅድም ስናገር ቆይቻለሁ፣ አይጠፋችሁም። ለውዝ አንድ ማንኪያ እንጠቀማለን ማለት ነው። ያው ያንሰኛል የሚል ካለ መጨመር ይችላል። ሌላኛው ደግሞ ሙዝ ነው። ሁለት ይበቃኛል ብዬ ነበር፣ ነገር ግን 3 አድርጌዋለሁ ማለት ነው። እንደምትመለከቱ ቆንጆ ሙዝ ምረጡ። ከዛ በኋላ ደግሞ አቮካዶአችሁ ማለት ነው። አቮካዶም አንድ አቮካዶ ብትጠቀሙ በቂ ነው ለአንዴ ስለሆነ ማለት ነው። እንደምትመለከቱ እኔ ደብድቤ ነው የማወጣው። እንግዲህ ሙያ የለህም ለማለት እንዳትቸኩሉ፣ ብቻ እንደዚህ አድርገን እናወጣዋለን ማለት ነው። ያው እንደምታዩት በቢላ ይቆራረጥና ያው እናንተ በሚመቻችሁ መንገድ ብቻ ታደርጉታላችሁ መፍጫችሁ ላይ ማለት ነው እንደምትመለከቱት። ከዛ በኋላ ሆይ ቅድም ያሳየኋችሁ ለክብደት ግብዳ ለመሆን ለምትፈልጉ ሰዎች በተለይ 3 ብታረጉት የኔ አሜሪካን ሜድ ነው። ያው እናንተ ደግሞ የተመቻችሁ ኢትዮጵያ ውስጥ ያለው መጠቀም ትችላላችሁ ማለት ነው። 2 ማንኪያ ፓውደር እንጠቀማለን ማለት ነው። ከፈለጋችሁ 3 4 ማድረግ ትችላላችሁ። ከዛ በኋላ ደግሞ ወተት ያው ፓስቸራይዝድ የሆነ ወተት ነው እኔ የተጠቀምኩት። የላም ወተት ካገኛችሁ ኦሪጂናሉን ብታደርጉት ቆንጆ ይሆናል ማለት ነው። ከዛ በኋላ ያው እንግዲህ መፍጨት ነው። እንደምትመለከቷት ቆንጆ ሆናልናለች። እቺን እንፈጫታለን ማለት ነው። ያው ይሄ መፍጫ የሌላችሁ ቅድም እንደነገርኳችሁ በእጃችሁ መፍጨት ትችላላችሁ ማለት ነው። እኔ መፍጫው ስላለን የተጠቀምኩት እንጂ መፍጫ ከሌላችሁ ያው በእጃችሁ መታ አድርጉ። እንግዲህ ምንም ማድረግ አይቻልም ማለት ነው። የቅድም እንዲህ የምትሽከረከረው ካለቻችሁም በሷ ብትጠቀሙ ቆንጆ ይሆናል። አይ ቲንክ እኔ ወፈር ብሏል ትንሽ እንደምታዩት። ስለዚህ ትንሽ ወተት ብጨምርበት አሪፍ ይሆናል ብዬ አስባለሁ። በጣም ስለወፈረብኝ ማለት ነው። እንደምትመለከቱት ትንሽ ወተት ጨምሬበታለሁኝ። ይሄንን የመሰለ ቆንጆ ጁስ ሰርተናል ማለት ነው። ሶ መወፈር የምትፈልጉ ካላችሁ ለውፍረት
በጣም ቆንጆ የሆነ ጁስ ነው። ሁላችሁም በቤታችሁ ውስጥ ለማዘጋጀት ሞክሩ። ይሄንን በተከታታይ በእርግጠኝነት ነው የምነግራችሁ፣ በተከታታይ ጧት ለአንድ ሳምንት ከወሰዳችሁ ከነበራችሁ ኪሎ ላይ በደንብ መጨመርና ውፍረታችሁን መመለስ ትችላላችሁ ማለት ነው። በደንብ ሞክሩት። ያው ቤቱን ሰብስክራይብ ያላደረጋችሁም ደግሞ ሰብስክራይብ ያደረጋችሁ አብሮነታችሁ አይለየን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።